በተለይ ሰሜን ጎጃም ብዙ ሪሶርስ አለ ይሳል ግን ደግሞ ያመለካከት የባህሪ ለውጥ የሚቀራል ስርዓተ ምግብን ስናስብ ቅድም ይያዋል የመጀመሪያው ትውልድን ማሰብ ይጠይቃል ሁለተኛው ኢንተርጀነሬሽን ነው ቅብብሎች ነው ቀድም ህብሮ ሲናገር ሰምታችሁት ከሆነ አንደኛው ጄኔቲካል ነው አለ እንዲው ያ ጄኔቲካል አልፎ ግን እኛ የለተለት በመናደርጋቸው ነው ኦኬ እንደዚህ ከሆነ በደም እንትን ማለት አለብን ሁለተኛው የለተለት ተግባራታችን እኮ ነው አሁን ስንጠጣ ስንበላም ስንራመድም ስርዓተ ምግብ ነካል ይሄንን ከሆነ ደግሞ የለተለት ተግባራታችን ማስተካከል እንችላለን በሶስተኛ ደረጃ ዛሬ ሰርተን የሚቆም ግን አይደለም እስከምን ወድ ድረስ ስርዓተ ምግብ ሁላችንም ላይ ያለ ማለት ልጆቻችን ላይ መስራት አለብን ትውልዱ ላይ መስራት አለብን መታቆመው አይደለም ፕላን ፐርፎርማንስ ይሄን ያህል ወሊድ እንዳዋልድ ተፈቅዶልኛል ኦኬ አጭር አደረኩ አይደለም ይሄ ግን ዴይ ኤንድ ናይት የስርዓተ ምግብ ጉዳይ የሚቀጥል ነው የመጀመሪያው ነፍሰ ጡር እናቶችና የሚያጠቡት ላይ ነው ታርጌት አሁን እኛም እየሰራን ያለ ሁሉም የሚሰራው እንደዚያ ነው ታርጌት ካየን ታርጌት ማድረግ ስላለብን ሁለተኛውና ዋናው አፍላ ወጣቶች የትውልድ ቅብብሎች ጉዳይ ነው ለናላ አፍላ ወጣቶች ላይ ሰራን ማለት ሁሉም ነገር ላይ በዚሁ እንትን ማለት ይቻላል አሁን አዲስ አበባ ላይ ኢሲዲ ተብሎ ኤርሊ ቻይልድሁድ ተብሎ በጣም ኢምፕሊመንት የሚደረገው እኛ ላይም እያደረግነው ያለው በጣም ትልቅ ነው ከተጸነሰ አንስቶ እስከ 6 ዓመት ድረስ ያለው ነው ከዚህ ላይ መስራት ተቻለን የሚቀጥለው ትውልድ እንሰራለን አሁን ያለው ክራይሲስ ዲዩ ቱ ዲፌክት ኦፍ ኒውትሪሽን እኮ ነው ሌላ ነገር አይደለም አንዳንዱ በጣም ስለማይታይ ነው እንጂ የእያንዳንዳችን ባህሪ የእያንዳንዳችን አመለካከት የእያንዳንዳችን ካፓሲቲ እንትናችን ይሄ የአእምሮአችን መቀንጨርም በለው የአእምሮአችን ውጤት የስርዓተ ምግብ ውጤት ያ ከሆነ ፕራዮሪታይዝ ማድረግ አለን ትውልድ የሚቀጥለው ትውልድ ካሰነ በተለይ ደግሞ ሪቨርሲብል እንዳይሆኑ መስራት ያለብን ወጣት ማን ነው ትውልዱ ላይ ያለው ስለሆነ በተለይ ከተጸነሰ እስከ 6 ዓመት አፍላ ወጣቶች እና ሰው ሰራሽና ተፈጥሮ አደጋ በደረሰባቸው ያደጋ መከላከል ሲመጣ እንደዛ ነው ብዙ እኛ ዞን ላይ የተፈጥሮ ቢሆን ይችላል ሰው ሰራሽ አደጋዎች አሉ ማንንም ያልደረሰላቸው ባላንስ ዳይቱን እንተውና የተመጣጠነ ምግብ ኖርማል መብላት እንኳን ማግኙበት ኖርማል እንትን ማለት የተመጣጠነ ምግብ ይስታል አሁን ለምሳሌ እዚህ ያለን ሁላችን ጧት የበላነው ምሳ እንበላለን ምሳ የበላነው እራት እንበላለን ይሄ እኮ የአቅም ምናምን ጉዳይ አይደለም የግንዛቤ ላትለው ትችላለህና አንዳንዴ የአዳፕቴሽን ወይም ደግሞ ሰይጣን ከሚያሰራው ልምድ የሚያሰራው ይበልጣል እንደሚባለው ያንን ማየት ብንችል በጣም የተሻለ ነው ሌላው አሰፋም ቅድም ሲያነሳው እንደሆነ ዲሞንስትሬሽን ፎር ኤኒ ኢንስቲትዩሽን ብናደርገው በጣም ውጤታማ ማድረግ እንችላለን ለምሳሌ እኛ 57 ጤና ጣቢያዎች የስርዓተ ምግብ ሰርቶ ማሳያ እንዲያዘጋጁ አደረገ ያለ ምንም ፋይናንስ ማለት ራሳቸው እያደረጉ ጤና ኬላዎች እንዲያደርጉ ትምህርት ቤቶች እንዲያደርጉ ግብርና ተቋጣሪዎች እንዲያደርጉ እና ሌሎችም ሴክተሮች ብናደርግ በእርግጠኝነት ውጤት ማምጣት ይቻላል አዲስ አበባ ላይ ያሉ ሴክተሮች አይታችሁ ከሆነ እዚያ ከተማ ላይ ሁሉም ሴክተር ላይ ግድግዳ ላይ ሳይቀር የተለያዩ እንትኖችን ምርቶችን እንተናሉ የተለያዩ አትክልቶችን ፍራፍሬዎችን አጀስት ያደርጋሉ ይማሳየው እኮ እኛ ይሰርተናል ቦታ ሳይኖር እናንተ ግን ቦታ ያላችሁ በተለይ አርሶ አደሮች መስራት ትችላላችሁ እና ዲሞንስትሬሽንን በዚህ ላይ በደንብ እንለማመድበት በጣም የተሻለ ውጤት ስለሚያስገኘን ማለት ነው ይሄ የገንፎ ዝግጅት ቅድም ህብሩ ሲያቀርቡ እንደነበሩ ግብርና ሴቶች ጤና ነው በጋራ የሚያቀርቡት ምንድነው ነው ስትራቴጂ ገንፎ ዝግጅት የሚያዘጋጁት እዚያው ልማት ቡድኗ ሰርታ ታሳያለች የሚቀጥለው ደግሞ አንዱ ልማት ቡድን እንደዚያ ሲሆን በተግባር ይሆናል የባህሪ ለውጡ ማለት ነው ያኛው አሁን በጣም እየቀነሰ ስለመጣ እሱን በተለይ በእኛ በኩል ማሻሻል እንዳለብን መውሰድ አለብን ማለት ነው ለዚህ ሁላ ግን ኮኦርዲኔሽን ኮላቦሬሽን ዊዝ ቤስ ኮሚኒኬሽን ማንዳቶሪ ንግግራችን በተግባር መቀናጀት ካልሆነ ዝም ብሎ ለመድረክ ብቻ ከሆነ ውጤት አናመጣም ያም ደግሞ